አላህ የሚባለው ፈጣሪ ነው ወይስ ፍጡር ነው? ፈጣሪ ከሆነ የራሱን ፍጡር ለምን ይገላል? አለመፍጠር ይችላል። በአደጋ ማጥፋት ይችላል። በመጨረሻው ዘመን ሊፈርድበት ይችላል። ብዙ አማራጮች አሉት። እኔ እንግደል ለምን ይለኛል ነው ሌላ ሰው። እኔ ለምንድን ነው ሰው የምገለው? ለምን ይልከኛል? ሁልጊዜ በጣም ኦሮሞ ሆኖ ሳለ የአማራ ልጅ ሰው ግደል ብሎ ጫካ እንዲገባ ያደረገው ፋንታሁን አውቆ ለምን እኔን ሰው ግደል ይለኛል የሚል ጥያቄ ጠይቋል። ሌላ ሰው ቢሆን መጽሐፍ ቅዱሳችሁ እንዲህ ብሎ እንዲያ ብሎ እንል ነበር። ነገር ግን በጣም የሚያስቀው ነገር ፋንታሁን አውቆ ነው ይህን ንግግር የተናገረው። ፋንታሁን አውቆ ተዋህዶ የሚባል የጽንፈኞች ድርጅት ካቋቋሙ በኋላ የኢትዮጵያን መንበረ ስልጣን መያዝ ያለበት የኦርቶዶክስነት ተከታይ ነው በሚል ስግብግበኝነት የደጉን የአማራን ሕዝብ ልጅ ጫካ አስገብቶታል። ሰው ግድል ብሎ ማለት ነው። አንተ ለስልጣን ስግብግበኝነት ለምንድን ነው የአማራን ልጅ ሽፍታ እንዲሆን ገዳይ እንዲሆን ጫካ እንዲገባ ያደረገው? እስኪ መልስልን። አንተ ለራስህ አትዋጋም እንዴ? አንተ ኦሮሞ ነህ። የኦሮሞን ወጣት ይዘህ ለምን አትዋጋምና ኢትዮጵያን ማስተዳደር ያለበት ኦርቶዶክስ ነው አትልም? ለምንድን ነው የአማራን ትውልድ የምታስጨርሰው? አንተ አመልጠህ ከኢትዮጵያ በኬንያ ብለህ ሂደህ መኪና ትነዳለህ። የደጉ ህዝብ የአማራ ልጅ ግን ሽፍታ ሆኖ ጫካ ለጫካ የደጉን የአማራን ገበሬ በሬ እየነዳ እያረደ እየበላ ነው። አፈር ብላና እኔ ቆይ አንተ ጭንቅላት ፈንድቷል? ማሰብ አቁሟል እንዴ? እንዴት ነው የአማራን ወጣት እያዋጋ? እንግዲህ ቄስ መነኩሴ ነው እንትን የሚያደርግላቸው ዲስኩር የሚያደርግላቸው በየገዳሙ በየቤተ ክርስቲያኑ ተዋጉ፣ አገሪቱ መምራት ያለበት ኦርቶዶክስ ነው እያሉ እንትን የሚሉት ምንድናቸው? ቄሶች መነኩሴዎች ናቸው። መደበቂያቸው ገዳማትና ቤተ ክርስቲያናቱ ናቸው። እኔ በነገራችን ላይ አማራ ደግ ነው፣ አማራ አራሽ ነው፣ አማራ አይዋሽም ሲባል ነበር አይደል የኖረው። የአማራ ልጅ ተተኪ ትውልዱ ውሸታም፣ ዘራፊ፣ ሽፍታ ሆኗል። የአማራ ትውልድ ተተኪ ትውልዱ በሐሰት ትርክት ታሪክን መጻፍ እየፈለገ ነው። በጫካ ገብቷል። በሚያሳዝን ሁኔታ ማለት ነው። አንተ የአማራን ህዝብ ለመበቀል ነው እንደዚህ እያደረክ ያለው። መጀመሪያ ከአማራ ህዝብ ራስ ላይ ውረድ። መቼም ኦሮሞን ወጣት ሂደህ ና ተዋጋ ኦርቶዶክስ ሀገር እንድትመራ አትልም። ምክንያቱም ኦሮሞ ኩሽ ነው። ኦሮሞ የኢየሱስ ዘመድ አይደለም። የፈረደበት አማራ የኢየሱስ ዘመድ ነህ፣ ኢየሱስ ያንተ ዘመድ ነው፣ ተዋጋና አንተ የኢየሱስ ዘር ስለሆንክ ሀገር መምራት ያለብህ አንተ ነህ በሚል የውሸት ዲስኩር ህዝቤን እያስጨረስክ ያለው አንተ የኩሽ ኦሮሞ ነህ። መጀመሪያ ከህዝቤ ላይ አንተ ውረድና ስለ ሃይማኖት ታወራለህ። ደግሞ በነገራችን ላይ አይ ቲንክ ምናልባት ይሄ ደብተራ ምናምን ነው የኦርቶዶክስን እምነት የተማረ ሰው ነው ይሄ ሰውዬ ፋንታሁን አውቆ ማለት ነው። በኦርቶዶክስ አስተምሮ በታሪክ ማለት ነው ከዛሬ 60 ዓመት በፊት ነው የቆመው እንጂ በኦርቶዶክስ ቤተክርስቲያን ሃይማኖቱን ከኦርቶዶክስ ወደ ሌላ ሃይማኖት የቀየረ ይገደላል። ኦኬ አይሁድና ሙስሊም ሲገደሉ ይኖሩ በኢትዮጵያ ምድር ማለት ነው። አጼ ዘርዓ ያዕቆብ ከዛሬ 500 ዓመት በፊት በ15ኛው ክፍለ ዘመን የነበረው አጼ ዘርዓ ያዕቆብ በሚባል አንድ ጽንፈኛ ንጉስ አለ። አይሁድና ሙስሊሙን እያሳደደ ሲገድል የነበረ የሚገርም ትርክት እየሰራ ኦኬ ሰውዬ ነው። ይህ ሰውዬ የሚመራው በምንድን ነው? በፍትሐ ነገሥት። ፍትሐ ነገሥት ከየት መጣ ብትሉ ከመጽሐፍ ቅዱስ ነው። ከአዲስ ኪዳንና ከብሉይ ኪዳን የተውጣጣ ነው። መጽሐፍ ቅዱስ ላይ ሰውን የገደለ ይገደላል። ሰውን የገደለ ብቻ አይደለም የሚገደለው። በነገራችን ላይ ቄስ አልታዘዝም ያለ ይገደላል። አገር መሪን የተሳደበ ይገደላል። ቆይ መረጃ ላሳያችሁ። መጽሐፈ ሳሙኤል ሁለተኛ ምዕራፍ 19 አንቀጽ 21 ላይ የጾርያ ልጅ አቢሳ ግን ሳሚ እግዚአብሔርን የቀባውን ሰድቧልና ሞት የተገባ አይደለም ምን አለ? አንድን አገር መሪ የተሳደበ ይገደላል እንደ መጽሐፍ ቅዱስ አስተምሮ ማለት ነው። ዘዳግም ምዕራፍ 17 አንቀጽ 12 ላይ ቄስን አልታዘዝም ያለ ይገደላል። የሚገደልበት ትልቁ ምክንያት ምንድነው? ያ ቄስን አልታዘዝም ያለ ሲገደል ሌላው ሰው እንዲፈራ በሚል ማለት ነው። መጽሐፍ ቅዱስ እየገደለ ብቻ አይደለም እንዲገደል የሚያደርገው፣ የሚሳደብ እንደሚገደል አይታችኋል። እናትና አባቱን የሚማታና እናትና አባቱን የሚሳደብ እንዲገደል ነው የሚያደርገው መጽሐፍ ቅዱስ። ዘጸአት 21 ከ15 ጀምራችሁ ማንበብ ትችላላችሁ። አባትና እናቱን የሚመታ ይገደላል። ሰውን ሰርቆ የሚሸጥ ይገደላል። ሌባ ማለት ነው። አባቱን ወይም እናቱን የሚሳደብ ይገደላል። እግዚአብሔርን የሚሳደብ ይገደላል። አስቡት እንግዲህ ዜርን የሚሳደበውን አገር መሪ የሚሳደበውን ቄስ የሚሳደበውን ይገደል ነው የሚል መጽሐፍ ቅዱሳቸው ማለት ነው። ሃይማኖት የለቀቀም ይገደላል። ዘዳግም ምዕራፍ 13 ከአንቀጽ 6 ጀምራችሁ ማንበብ ትችላላችሁ። ሃይማኖትን የቀየረ እህት ወንድም የእናት ልጅ እንኳን ቢሆን ማንኛውም ሰው ቅርብ ዘመድ ቢሆን ሃይማኖቱን ቀይሯልና ግደሉ ብሎ ነው የሚያስተምሩ። ይህ አስተምሮ አይ ብሉ ኪዳን ላይ ነው ቢሏችሁ እንዳታምኗችሁ። አዲስ
ኪዳን ላይ ሐዋርያው ጳውሎስ በአንደኛ ጢሞቴዎስ 5:20 ላይ ሌሎችም ደግሞ እንዲፈሩ ኃጢአትን የሚሰሩትን በሁሉ ፊት ገስጿቸው ይላል። ጳውሎስ ኃጢአትን የሚሰራ ወይም ሃይማኖቱን የሚቀይር እንዲገደል ምናምን ማድረግ አይችልም። ምክንያቱም እሱ ራሱ ስደተኛ ሃይማኖት ሰባኪ ነው። ተግባብተናል። ስደተኛ ሃይማኖት ሰባኪ ስለሆነ ምን ብሎ ነው ግን በሐቁ ያስተማረው? ሮሜ ምዕራፍ 13 ከአንቀጽ 1 ጀምራችሁ ብታነቡ አንድ አገር መሪ ሰይፍ የታጠቀው ለእግዚአብሔር ነው፣ በታጠቀው ሰይፍ ሰውን ይገድላል ብሎ በስነ ስርዓቱ አስተምሯል። እኔ ሐዋርያው ጳውሎስን የምወድበት ሁለቱ ትልልቅ ምክንያቶች አንደኛው ኢየሱስ እግዚአብሔር አይደለም ብሎ ያስተማረበት ሲሆን፣ ሁለተኛው ደግሞ የአገር መሪ ስልጣኑን ተጠቅሞ መገደል ያለበትን መግደል ይችላል ብሎ ያስተማረበትን አስተምሮ ነው። ለዚህም ነው ሐዋርያው ጳውሎስን መጥላት አቆሚ የምወደው የምላችሁ። ሮሜ ምዕራፍ 13ን ከአንቀጽ 1 ጀምራችሁ አንብቡት። በሰው ልጅ ሕይወት ውስጥ ሸንጎ ያስፈልጋል ብሎ ያስተማረው ደግሞ ኢየሱስ ክርስቶስን በማቴዎስ ወንጌል ምዕራፍ 5 ከ20 ጀምራችሁ ማንበብ ትችላላችሁ። ፍርድ ያስፈልገዋል፣ የሸንጎ ፍርድ ያስፈልገዋል ተብሏል። የሰው ልጅ የሸንጎ ፍርድ ከሌለ እንዴት ነው የሚተዳደረው? የሸንጎ ፍርድ መልካም የሰራውን ሊሸልም፣ መጥፎ የሰራውንም እንደ መጥፎ ስራው ሊሸልም ሸንጎ ያስፈልጋል። እያንዳንዱ ነብይ ህዝብን ሲያስተዳድር የነበረው በሸንጎ ነው። ሸንጎ ብሎ ማለት ህግና ስርዓትን የሚያውቁ ቁጭ ብለው የሚፈርዱ ሰዎች ማለት ነው። በነገራችን ላይ የሰው ልጅ በአላህ ፊት ምንድነው? ምስክር ነው። በአላህ ፊት ፈራጅ ነው። አምላካችን አላህ ሱብሃነሁ ወተዓላ ዳውድን ምንድነው ያለው? ያን የአዳም ዘር ማለት ነው ምድር ላይ ምንድነው ምትክ አድርጌ ነው የፈጠርኳቸው ብሏል። እዚህ ምድር ላይ የአዳም ዘር ምንድነው? እንደራሴ ነው። ምድር የአዳም ዘር ለአዳም ዘር የተሰጠች ነች። እዚህ ምድር ላይ አዳም ባለስልጣን ነው። መልካም ለሰራው መልካምን ይሸልማል፣ መጥፎ ለሰራው መጥፎ ይሸልማል። ይሄ ደግሞ የአምላክ ህግና ስርዓት ነው። ይህንን ኢየሱስ ክርስቶስ በስነ ስርዓቱ ነው ያስተማረው። የነብያትን ህግ ልሽር አልመጣሁም ብሏል። ነብያት ደግሞ የሸንጎ ፍርድ ነበራቸው። ኢየሱስም የሸንጎ ፍርድ ያስፈልጋል ብሎ አስተምሯል። የኛ ሰው መጽሐፍ ቅዱስ ስትለው የተጻፈ ነገር ስለሆነ በደንብ ስለማይገባው በኢትዮጵያ ምድር በተጨባጭ ሁኔታ የኦርቶዶክስ ቤተክርስቲያን በመጽሐፍ ቅዱስ በአዲስ ኪዳንና በብሉይ ኪዳን ሀገር ስታስተዳድር ነበረ። ለምሳሌ እነ ልጅ ኢያሱ የተገደሉት ሃይማኖት ቀይረዋል በሚል ነው። በኢትዮጵያ ምድር በጣም በርካታ የኦርቶዶክስ ንጉሶች ሃይማኖት ቀይረዋል ተብለው ተገድለዋል። የገደላቸው ማን ነው ታውቃላችሁ? መነኩሴ ነው የገደላቸው። በኢትዮጵያ ምድር የኦርቶዶክስ ቤተክርስቲያን መነኩሴዎች ሰይፍ ይዘው ሲዋጉ እንደነበሩ ታውቃላችሁ። ሰይፍ ይዘው የተዋጉት ለምንድን ነው? ሃይማኖቱን ከኦርቶዶክስ ወደ ሌላ ሃይማኖት መቀየር ስለማይቻል፣ የሌላው ሃይማኖት ኢትዮጵያ ላይ መኖር ስለማይችል። ኢትዮጵያ ላይ እኮ ቄስ መነኩሴ ሳትል ሀገር መሪ ሳትል ሲጀመር ሀገር መሪ ኢትዮጵያ ላይ የምትሾሙ ቤተክርስቲያኒቱ ናት። ሲያሳድዱ ነበር። እንኳን አይደለም ሌላን እምነት አይሁድና ሙስሊም መግደል አይደለም የራሳቸውን እምነት ተከታይ ጥርጣሬ ካደረባቸው መግደል ነው፣ ማሳደድ ነው። ስንቱን ነው እጅ ሲቆርጡ የነበሩ በአደባባይ ላይ፣ ስንቱን አፍንጫቸውን ሲቆርጧቸው የነበሩ በአደባባይ ላይ፣ ስንቱን ነው የገረፉት። ቄስ መነኩሴ ሳይል ተገርፏል። በነገራችን ላይ አጼ ዘርዓ ያዕቆብ በሰሜን ኢትዮጵያ በትግራይ የሚገኙ ቄሶችን ከኦርቶዶክስ አስተምሮ ወይም እሱ ከሚፈልገው ኦርቶዶክስ አስተምሮ ውጪ ሐሳብ አላቸው በሚል በቁማቸው ቀብሮ በላያቸው ላይ ከብት አስነድቶባቸዋል። የኢትዮጵያ ምድር እንደዚህ ነው። ኢትዮጵያ እንደዚህ ነው ያለፈችው። እነዚህ ነገሮች መቼ ቆሙ ሲባል አፄ ኃይለ ሥላሴ ሲሞቱ፣ ከመሞታቸው በፊት ኢቭን ከፍትሐ ነገሥት ላይ ያሉ አንዳንዶቹ አሰቃቂ ህግጋቶች ናቸው። የገደለ ይገደል፣ የሰረቀ እጁ ቆረጥ የሚለው አሰቃቂ ህግ ነው ብለው ህጉን ሻሩት። የቆመው እሳቸው ሲሞቱ ነው። ኢህአዴግ ነው ደርግ ገባ። ሃይማኖት ተጠቅልሎ ቤተክርስቲያን መግባት አለበት፣ ሃይማኖት በህዝብ ላይ አያስፈልግም የሚል የምዕራባውያኑ የፖለቲካ ርዕዮተ ዓለም ወደ ኢትዮጵያ መጥቶ ኦርቶዶክስ ሰይፏን ይዛ ተሰብስበው ቤተክርስቲያን ውስጥ ገባች እንጂ ስንቱን ነው የገደለችው? መጽሐፍ ቅዱስ ላይ መሰረት አድርጋ በፍትሐ ነገሥት አማካኝነት ማለት ነው። ይህን ይመስላል። ሼር አድርጋችሁ ፋንታሁን ቆለት ተባለው ኦሮሞ የአማራ ልጅ ለሚያስገድል አድርሱለት። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ዋላችሁ? ኡስታዝ ሐሰን ታጁ ትናንትና በፌስቡክ ገጹ ተበሩክ በቁርአን የሚል ጽሑፍ ጽፎ አነበብኩት። ለመሆኑ ኡስታዝ ሐሰን ታጁ አላህን ባትፈራ አድናቂዎችን ተከታዮችን አትፈራም እንዴ? ተበሩክ በቁርአን የሚል የሐሰት ጽሑፍ የጻፈው ለምን እንደው ታውቃላችሁ? ባለፈው የፋና ቴሌቪዥን የሃጂ ሙፍቲ የቀብር ስነ ስርዓትን በቀጥታ አስተላልፎ ነበረ። እናም ሲያስተላልፍ ጀናዛው የሙፍቲ ሬሳ የተኛበትን ቦታ እየዳሰሱ ቦታውን ሬሳ የተኛበትን ቦታ እየዳሰሱ ሰነታቸውን እየቀቡ የነበሩ አሸራኪ ሰዎችን እንዴት እንደዚህ አይነት ሽርክ ይሰራሉ የሚል ተቃውሞ ተነስቶ ነበረ። ሰዎቹ ሬሳው የተኛበትን ቦታ
ዳሰው ሰውነታቸውን የቀቡት ያሽርኩ ችግር የለውም እንደውም መረጃ በቁርአን አለ ብሎ እንደ መረጃ ያቀረቡ ምን ታውቃላችሁ? አምላካችን አላህ ሱብሓነሁ ወተዓላ ለነብያት የሰጣቸውን ተአምራት ነው ያቀረበው። ለምሳሌ ለነብዩ ሳሙኤል የታቦት ተአምራት የተሰጠውን አንደኛ፣ ሁለተኛ የሳልህን ግመል፣ ሶስተኛ ደግሞ ምንድን ነበር ያቀረበው? የነብዩ ዮሴፍንና የነብዩ ዩሱፍንና የአባቱን የነብዩ ያዕቆብን ትርክት ነው ያቀረበው። ልክ ግን የዚህን ያክል ሰውን እንዴት እውር እንደሚያደርግ ከኡስታዝ ሀሰን ታጁ ነው በደንብ የተረዳሁት። ሀጂ ሙፍቲ ነብይ ናቸው እንዴ? ሀጂ ሙፍቲ አንደኛ ነብይ አይደሉም፣ ሁለተኛ ሞተዋል። ሬሳቸው የተኛበትን ነው ሰዎች ተበሩክ ነው ብለው ሰውነታቸውን ሲዳስሱ የነበረው። የሳሌህ ግመል አንደኛ አልሞተችም። ለነብዩ ሳሌህ አምላካችን አላህ ሱብሓነሁ ወተዓላ ለህዝቡ ምልክት ይሆን ዘንድ ነው ተአምር ያደረገለት አንደኛ ነገር። ሁለተኛም በነብዩ ዩሱፍና በነብዩ ያዕቆብ አባቱ መካከል የተደረገው ዩሱፍ ለምልክት ልብስ ለአባቱ የላከው አይኑን እንድድን ያም ልብስ ከሬሳ ጋር ምንም ግንኙነት የለውም። ሲቀጥል ደግሞ ለነብዩ ሳሙኤል የተሰጠው ታቦቱ ምንድነው? ፊ ሰኪነቱ ሚነላህ ነው የሚለው። በነገራችን ላይ ሱረቱል በቀራ 248ኛው አንቀጽ ላይ ያለው እስራኤላውያኖች ምልክት ይፈልጉ ነበረ። እስራኤላውያኖች ራሳቸውን ነፃ ለማውጣት ጦርነት መግባት ፈልገው ነው የሚመራ ንጉስ ያስፈልገናል ብለው ወደ ነብዩ ሄዱ ነው የሚለው ቁርአን ላይ ያለው። ነብዩ ስሙ አልተጠቀሰም፣ ግን ተፍሲር ኢብኑ ከሲር ያ ነብይ ሸምዖን ነው ይላል። ሸምዖን ብሎ ማለት መጽሐፍ ቅዱስ ላይ መጽሐፈ ሳሙኤል ላይ ያለው ነብዩ ሳሙኤልና ሳኦል ናቸው። ሳኦል በነብዩ ሳሙኤል የተቀባ ንጉስ ነው። አምላካችን አላህ ሱብሓነሁ ወተዓላ በሱረቱል በቀራ አንቀጽ 248 ላይ ጠቅሶታል፣ የሳሙኤልንና የሳኦልን ማለት ነው። ስለዚህ ያንን ተአምራት ነው ያደረገው። ምንድነው? ሳኦል ማለትም ነው ጣሉት ከአምላካችን አላህ ሱብሓነሁ ወተዓላ የሆነ ንጉስ እንደሆነ ያምኑ ዘንድ አምላካችን አላህ ሱብሓነሁ ወተዓላ ከሙሳና ከሃሩን ከቤተሰቦቻቸው የሆነ ምልክት ታቦት መላእክቶች ተሸክመው ያመጡላቸው እንደ ምልክት ነው። ያ ለነብዩ ሳሙኤል የተሰጠ ምልክት ነው። ነብዩ ሳሙኤል አልሞተም፣ ጣሉትም አልሞተም። በዛ ላይ ደግሞ ታቦቱ ምንድነው የተባለው? ሰኪነቱ ሚነላህ ነው የተባለበት እንጂ የሳኦልና ማለትም የሸምዖንና የጣሉት መንፈስ አለበት አይልም። እንዴ አላህን መፍራት ተውክ ማለት ነው። ኡስታዝ ሀሰን ታጁ እንዴት እንዳሳዝነኝ ወላሂ ለአሲም አልሞትም እኮ ሰዎቹ አልሞትም። እንደዚህ ተአምራትን ያደረጉት ሰዎች ነብያቶች ናቸው። ከአላህ የተሰጣቸው ተአምራት ነው። አልሞቱም። አንተ ከሞተ አንድ የሃይማኖት አባት ጋር እንዴት ነው የምታወዳደራቸው? ሐራም አለይክ ወላሂ ሐራም አለይክ። ምን እንዳስታወስኩ ታውቃላችሁ? እዚህ ሶሻል ሚዲያ ላይ ንጽጽር ስናደርግ ብዙ ክርስቲያኖች ሳይሆን ሁሉም ክርስቲያኖች የኢየሱስ ክርስቶስ ሐዋርያቶች በኢየሱስ ፈጣሪነት የሚያምኑ ነበር የሚመስላቸውና ሐዋርያት በኢየሱስ ፈጣሪነት አያምኑም ስንላቸው የደነገጡ ያለቀሱ አሉ። ይሄን ተራውን አማኝ ተውት። የሃይማኖት ሰባኪ የሆኑ የፕሮቴስታንት ሃይማኖት ሰባኪ የሆኑ አንድ ለምሳሌ ምንድነው ያለው? የኢየሱስ ክርስቶስ ሐዋርያቶች ለምሳሌ ያክል ጳውሎስ በኢየሱስ ፈጣሪነት አያምንም ስንለው አያምንም እንዴ ብሎ እኛን ነው የጠየቁ አስባችኋል? መጽሐፍ ቅዱስ እንዲገልጦ መድረክ ላይ ቆሞ በፕሮቴስታንት ቤተክርስቲያን ሃይማኖት ስብከት የሚሰብክ ሰው ነው። አዎ ጳውሎስ በኢየሱስ ፈጣሪነት አያምንም አልነው። ሂዶ መጽሐፍ ቅዱስ ላይ አረጋገጠ። እውነትም ጳውሎስ በኢየሱስ ፈጣሪነት አያምንም። ነገር ግን ይህን ነገር በቃ ኢየሱስ ክርስቶስ እኮ ፈጣሪ አይደለም፣ እናመሰግናለን እንኳን ነገራችሁን፣ እስከዛሬ ኢየሱስን ፈጣሪ ስንል የኖርነው በሐሰት ነው ብሎ አላለም። እልክ ይዞት እስቲል እስካሁን ድረስ እየሰበከ ነው። የሃይማኖት ሰባኪ ነው። እንደው ፎቶውን እናደርግላችኋለሁ። ስለዚህ እንደዚህ እውነት እያሳየናችሁ በእልክ እንደዚህ አይነት ገደል የምትገቡት ለምንድን ነው? እልክ እውነት ነው እንዴ ብትጠሉንም እኮ እውነት ነው እየነገርናችሁ ያለ ነው። ለምሳሌ አምላካችን አላህ ሱብሓነሁ ወተዓላ ቁርአን ላይ ምንድነው ያለ? በሱረቱል ፋጢር አንቀጽ 14 ላይ ብትጠሯቸው ጥሪያችሁን አይሰሙም ይላል አምላካችን አላህ ሱብሓነሁ ወተዓላ። ከአላህ ውጭ የሚጠሩ አካላቶች ቢጠሩ ጥሪያቸውን አይሰሙም እንኳን ሊባርኩ። ስለዚህ ሀጂ እንኳን ሞተው በህይወት እያሉ ድረሱልን ተብሎ ቢጠሩ አይደርሱም። ስለዚህ ሀጂ የሚጸልዩት የሃይማኖት አባት የሆኑት ለራሳቸው እንጂ ለኛ አይደለም። ሰው ጽድቅ የሚያጸድቀው ለራሱ ነው። ጽድቁ በላው ላይ ነው። ኃጢአቱም በኃጢአተኛው ላይ ነው። ጽድቅም በጻድቁ ላይ ነው እንጂ የሌላ ሰው ጽድቅ ለሌላ ሰው አይሆንም። የሌላ ሰው ኃጢአት ለሌላ ሰው አይሆንም። አንቀጽ 14ና አንብቡት። ብትጠሯቸውም ጥሪያችሁን አይሰሙም ይላል አምላካችን አላህ።
በሱረቱል አህቃፍ አንቀጽ 5 እና 6 አንብቡት። እስከ ትንሣኤ ቀን ድረስም ለእርሱ የማይመልስለትን ጣዖት ከአላህ ሌላ ከሚጠራ ሰው ይበልጥ የተሳሳተ ማን ነው ይላል። እነርሱም ከጠሪያቸው ዘንጊዎች ናቸው ይላል። ስለዚህ ከአላህ ውጪ የሚጠሩ ማንኛቸው ነገሮች አይዘሙም። እነዛን የሚጠራ ደግሞ የተሳሳተ ሰው ናቸው ይላል አምላክ አላህ። በሱረቱል ሐጅ አንቀጽ 73 ላይ ከአላህ ውጪ ያሉ ነገሮች ብንጠራቸው የማይሰሙ አቅም የሌላቸው ዝንብን እንኳን መፍጠር የማይችሉ ናቸው ይላል። በሱረቱ ሰባ አንቀጽ 22 እና 23ን በደንብ አንብቡት። አንቀጽ 22 ላይ እነዚያ ከአላህ ሌላ አማልክት ብላችሁ የምታስቧቸው ጥሩ በሰማያትን በምድርም ውስጥ የብናኝ ክብደት ያክል ምንም አይችሉም። የብናኝ ክብደት ያክል እንኳን ምንም ዋጋ የሌላቸው ናቸው ከአላህ ውጪ የሚጠሩ። በሱረቱ ነምል አንቀጽ 62 ላይ ወይም ያ ችግረኛን በለመነው ጊዜ የሚቀበል መከራንን የሚያስወግድ በምድር ላይ ምትኮች የሚያደርጋችሁ ይበልጣልን? ወይስ የሚያጋሩት ከአላህ ጋር ሌላ አምላክ አለን? ጥቂትንም አትገስጹም ይላል። ስለዚህ ከአላህ ሌላ የምንጠራው የብናኝ ያክል እንኳን ዋጋ የሌለው ነገር ሊሰማን የማይችል ነው። ስለዚህ ሐጂ ሙፍቲ አላህ ይዘንላችሁ የሃይማኖት አባት ናቸው እንጂ ከአላህ ውጪ ጠርተናቸው ሊሰሙን ሊባርኩን የሚችሉ አይደሉም። እልካችሁን በልክ አድርጉ።